መጣች እንዴ ሳትወልጂ በፊት ነው ኮይን ወረቀት ይዘሽ ያለሽው አላስቀመጥሽውም እስካሁን እኔ አበባ ቶሻል እንደ አበባ የሚመለከትሽን ሰው እኔ እንዲሰማ እኔ አበባ ወዮ አበባውማ ድሮ ቀለ ጣልቃ ለምን ትገባለህ ይሄ ጣልቃ አትግባ አትና የሰው ምክር በመቀበል ጥሩ ነገር ላተርፍ እችላለሁኝ የሰውን ሐሳብና የሰው ምክር ብትቀበሉ እኮ እንደዚህ አትሆኑ ለአድናቂ ለተመልካች ለእናንተ ሰብስክራይቦች መጨነቅ አለባችሁ የሰው ምክር ጠዋት ማታ ድብድብ ለእናንተ ሰብስክራይቦች መጨነቅ አለባችሁ የሰው ምክር ከየት ነው ጠዋት ትጋባላችሁ ማታ ጠዋት ፍቅር ማታ ድብድብ ሲቡልኝ ለምንድን ነው እናንተ ማታጽ በነገራችን ላይ በጣም ናሳቀኝ ይሄ ልጅ ማለት ነው አልተቻለም ማለት ነው እኔ በልጁ ነው ሳኩት ለመናገር ቪዲዮ ላይ እንደሰማችሁ እንግዲህ አብርሽ ዛሬ ቡታጅራ ይገባል የሚባል ኢንፎርሜሽን አለ ሁዶቼ እውነት ይሁን ውሸት አናቅም ፈራጁ ፈጣሪ እኛ መፍረድን አንችልም እንግዲህ ሩታይ እንግዲህ እስካሁን ይሄ ወረቀት ከወለድሽ በፊት ነው ከሳቶልጂ በፊት ነው ሳቶልጂ በፊት ነበረ እዚህ ሲዞር ነበር አላለም ልጁ ምን ታርጉ ልጅቷ ተሸገረች እኮ ስቃያየች እኮ በዚህ ወጠጤ ማለት ነው አው አለ ጊዜ ምንም ስለ ትዳሩ ምንም ሳይገባው ልጁ ትዳር ውስጥ ገባ የልጅቷን ህይወትም አበላሽቶ ለቤተሰብ ክብር ቢኖር ኖሮ እንደዛ ነው ቪዲዮ አይሰራም በነገራችን ላይ በተለይ ከሩታ ብዙ ነገር እንድትማሩ ፈልጋለሁ ወዶቼ በርግጥ እሷ ላይ የፈረድኩ አይደለም ማንም ሰው ያደረገ ነው በሷ አልተጀመረም ግን የሷ ትንሽ ምንድነው በሚዲያ ስለሆነ ነው ብዬ ነው ማስበውና በጀመራም ቤተሰባን ብሰማ ኖሮ ቤተሰባ እልል ብሎ ማግርቋት ከቤት ብትወጣ ኖሮ እንደዚህ አይነት ጋጥ ወጥ አይሆንም አብርሽ ኢማኑ አይሆንም ለቤተሰብ ክብር ይጠነቀቅ ነበረ ለራሱ ቤተሰብም ለሩታ ቤተሰብም ይጠነቀቅ ነበረ አይመስላችሁ እንደዛ ነው ማስቡልኝ አንዳንዴ ቅድማ ለራሳችሁ ስጡ ለቤተሰብ ለራሳችሁ ቦታ ስጡ ማለት ነው እሷ አልፈርድባትም ፍቅር መርጣ ነው ስለወድ እና ወዶቼ ይቅርታ ማለት የፈለኩ ምንድነው አብርሽ እንግዲህ ዛሬ ቡታጅራ ይገባል ተብሏል እንግዲህ እውነቱን ውሸቱን አላቅም እና ሩታይ ጋር ይገናኛሉ ብዬ አስባለሁ እንግዲህ አላቅም ምን እንደሚፈጠር እውነት ለመናገር አይታችኋል ትላንትና ሩታ በጣም መሯታል እኔም ቢሆንም አደርጋለሁ እውነት ለመናገር ለምን አንድ ወንድ ባለ ትዳር የሆነ ወንድ ከሌላ ሴት ጋር እንደፈለገ ስናና በጣም ነው የሚደብረው አንደኛ ለሌሎችም አስተማሪ አይደለም ጋጠ ወጥነት ነው ስርዓተ ቢስ መሆን ነው ብዬ ነው ማስበው በነገራችን ላይ አብርሽ ያልገባ ቤተሰብም ያሰደበ ነው አዎ ጋሼም የተሰደበ ነው ለምን ጋሼ ከሩታ ጋር ሲገናኝ እንዴት ነው ልጃችሁን ማትቆጡት በጀመራ ልጃችሁን ከኔም ጭምር ማለት ነው ግን እኔ ተሳድቤ አይደለምና አላቅም ለኦዲየንስ ክብር አለመኖር ነው ብዬ ነው ማስበው ኦዲየንስ መናቅ ነው ብዬ ነው ማስበው ተመልካችን አለማክበር ደግሞ በጣም ነው የሚደብረው በጣም ከምንም በላይ ደግሞ ኦዲየንስ ነው ከኛ ሩቅ ነው ያለነው ከምንም በላይ ደግሞ ለሩታ ክብር መሮን ነበረበት እንደ ሴት የእውነት ብዙ ሰው ይገለጠ ምንድነው የቀለደባት ነው ልጅቷ ላይ ማለት ነውና በሚሰራው በመትናገሩ ያንዳንዱ ነገር ሙድ የተያዘበት ነው ምሳሌም አሁን ያስገባውላችሁ ልጁ ሰምታችኋልና በጣም ነው የሚደብረው በተለይ ደግሞ እነሱ ፈልጎ ለተጋቡ በዛ ደረጃ ደግሞ መፋታት አለብን በሚዲያ ወረቀትም በሚዲያ በጣም ነው የሚያስጠላውና እንግዲህ አላቅም ውዶቼ በጣም ነው የሚከብደው እንደ አንድ ሴት ሩታ ስታዩት ደግሞ ሩታ ቦታ ሆናችሁ ስታስቡ ደግሞ ከባድ ነው ያውነት ለመናገርና እኔ አብርሽ ለቤተሰባ ክብር ቢኖር ኖሮ እንደዚህ ታደርጋለህ ብዬ አላስብም በተለይ ደግሞ ከሄርሜላ ጋር የምታደርጉ ያንዳንዱን እንቅስቃሴ በጣም ነው ዋጋ የሚያስከፍል በህይወት ራሱ ሌላ ሴት ካንተ ጋር የምትኖሩ ራሱ እኔ እንጃ አላቅም ከሄርሜላ ጋር ይኖራል ብዬ አልገምትም ለሌላ ሴት ራሱ ሁሌ ነው የምትጠራጠርክ ማለት ነው ሴት ሌላ ሴት ብዬ ነው ማስበው ሩታኔ መሰለች ልጅ የእውነት አክብረ ወዳት ተከባብራችሁ መኖር ስትችሉ እንደዚህ ይጋጥ ወጥነት ስራ ብር እኮ ይጠፋል ይመጣልም ይጠፋል
እኔ መፍረድን አልፈልግም፣ የፈረድኩም አይደለም። በሚሰሩ አስተያየት ነው እውነት ለመናገር የምሰጠው። የፈራው ነው ራሱ አስተያየት የሰጠው ያለሁት። ለምን ከፈጣሪ ጋር እውነት መጣላትን አልፈልግም ከምንም በላይ እግዚአብሔር ምስክሬ ነው የምላችሁ። ከሚሰሩ አንጻር ዩቱበር በመሆኔ ነው እንጂ እኔ በእነሱ ዙሪያ ባልሰራ ደስ ይለኛል። መፍረድን አልፈልግም። በምናየው ግን አስተያየት ልሰጥ እችላለሁ። እንግዲህ መፍረድ ነው ብዬ አላስብም እስከማውቀው ድረስ። ኤንዌስ ውዶቼ ዛሬ እንግዲህ ምን እንደሚፈጠር አብረን እናያለን ማለት ነው። የሌላ ደግሞ የሩታ አፍቃሪም እንግዲህ ካልሄድኩ ዱባይ ይዤሽ እሄዳለሁ እያለ ነው ጋይስ። በሱ ዙሪያ ይመጣበታል ውዶቼ። ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። የኔ ውዶች አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ቡታጅራ አብርሽ ገብቷልም ይባላል ይገባልም ይባላል። አላቅም፣ እርግጠኛ ያልሆንኩን ነገር አስተያየት መስጠትን አልፈልግም። እና ሩታዬ እንግዲህ እግዚአብሔር እርዳሽ ነው የምልሽ። እግዚአብሔር እርዳሽ። ከእግዚአብሔር በላይ ምንም ነገር የለም። አንቺም ቆፍቶን ማለት አለብሽ ብዬ አስባለሁ። የውሳኔ ሰው ራስሽን ማስከበር በሚዲያ የመጣሽ በዚህ ዙሪያ ማለት ሌላ ሰው ሙድ እንዲይዝብሽ ባታረጊ አሪፍ ነው። ለራስሽ ክብር ይኖር፣ ለቤተሰብሽም ክብር መኖር አለበት፣ መከበር አለባቸው ብዬ ነው የማስበው። ለአንቺ ክብር ቢኖር፣ ለቤተሰብሽ ክብር ቢኖር ቤትሽ ድረስ አይመጣም። ይሄ እውነታ ነው። ቤትሽ ድረስ የቤተሰብሽ ቤት ማለት ነው። እና ወዳቸዋለሁ ጋይስ።